ባይታዊ አባ ኪዳነ ማርያምንም እስቲ እግዚአብሔር በእድሜ ያቆይልን በሉ። ሳስበው እኛ ሳንወለድ ሁሉ ሲሰብኩ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይሄ እግዚአብሔር ቸርነት ነው። እና በቤተ ክርስቲያን ውስጥ ደግሞ ይገርማችኋል፣ እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንደው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ነው የሚቀመጠው። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለውም? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙረው ደከመኝ ሳይሉ በዱር በገደል በገጠር የኮዳ ውሃ ብቻ ቋጥረው እየዞሩ ማለት ነው። እንግዲህ እሳቸው የሚጠብቁት ሞታቸውን ነው። ለእኛ ይጸለይልናል። ገና ነው ጉዟችን፣ አቀበቱ ብዙ ነውና መጨረሻችንን እንዲያሳምረው እግዚአብሔር እንደነሳቸው ያለ ደግሞ አባት አይንሳን በሉ አንድ ጊዜ ሁላችሁንም። እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩት እስኪ አንድ ጊዜ ቃለ ሕይወትን ያሰማልን በሏቸው። ድገሙ። አዎ። ስለዚህ ቅድም ጸባቴ እንደነገሩን ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ ነው። አሁንም እንግዲህ ገዳሙንም በረድኤት ያጽናልን። የእፎይም ክርክር ትክክል አይደለም፣ የእነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ አድርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ ትልቅ ኃጢአት ነው፣ ነውርም ነው። እኛ አባት እንግዲህ እፎይ የሚያስተምረው ትምህርትና የሚከራከረው ክርክር ልክ አይደለም። በሥርዓተ ቤተክርስቲያን በመጽሐፍም መጽሐፍ ቅዱስም ቅዱሳንን አታሰደቡ ይላል። እሱ ግን እግዚአብሔርን ቅዱሳንን እያሰደበ ነው እያሉ በዚህ ልክ ሲናገሩ ሰማቸውና በመጀመሪያ ደረጃ እርሶን ጥያቄ ልጠይቆትኝ። እርሶ እዚህ ቦታ ቆመው ይሄን ጥያቄ ለመመለስ ትክክለኛ ሰው ኖት ወይ? ስሞት ባይታዊ ገብረ መስቀል ይባላልኝ። ባይታዊ በዓቱን ለቆ ከወጣ በኋላ ባይታዊ ሊባል ይችላል ወይ? በምንስ መስፈርት ነው እሱ እዚህ ላይ ቆመው የሚያስተምሩት? በፍትሐ ነገሥትና ሥርዓተ ቤተክርስቲያን ላይ አንድ ክህነት የሌለው ሰው መድረክ ላይ ወጥቶ በዚህ ልክ እንዲያስተምር አይፈቀድለትም። እንደምመለከተው እርሶ ክህነት የለዎትም፣ መስቀልን በእጆት ላይ የለም፣ ደግሞ ባይታዊ ነዎትኝ። ባይታዊ በዓቱን ለቆ መምጣት ነበረበት ወይ? በዚህ ልክስ ደግሞ ለቤተክርስቲያን ዋጋ እየከፈሉ በነፍሳቸው እየተደራደሩ የሚሰሩ ልጆች ላይ በዚህ ልክ መናገር ተገቢ ነው ወይ? እፎይ መጥቶ ከነሱ ጋር ክርክር ከመጀመሩ በፊት የነሱ አንዳንድ ኡስታዞች ዳቦ በቀደደ አፋቸው ኢየሱስ ክርስቶስ ላይ አፋቸውን ሲያላቁ እርሱ ያኔ ምን አድርገው ነበረ? ኢየሱስ ክርስቶስ ተሰደበ፣ ሃይማኖታችንን ልክ ባልሆነ መንገድ እየሰበኩ ነው እነዚህ ሰዎች እረፉ ብለው ከነዚህ የሙስሊሞች መምህራን ጋር ቁጭ ብሎ ተወያይተዋል። ይህን ችግር ለመፍታት ምን አድርገዋል? ከቤታችን ፈርሰው ወደዛ የሄዱ የኢየሱስ ክርስቶስን ምዕመናንስ ለመመለስ ምን አድርገዋል? ያሉትን ሳትጠብቁ የሄዱትን ሳትመልሱ ደግሞ በጎ ስራ የሚሰሩትን በዚህ ልክ የቤተክርስቲያን መድረክ ላይ ቆሞ መንቀፉ ተገቢ ነበር ወይ? ክርስቶስ እንዲህ ብሎ ለመናገር ትክክለኛው ሰው ነው ወይ የሚለው ጥያቄ ውስጥ መግባት አለበት። ስለዚህ እኚህ ሰዎች ኢየሱስ ክርስቶስን መሳደብ የጀመሩት እፎይ ከመምጣቱ በፊት ነው። እሱ መጥቶ ደግሞ እነዚህን ሰዎች በሚገባቸው ልክና እነሱ በሚናገሩት መጠን ተናግሮ ስላስተማረና ስላሳመነ በዚህ ልክ እሱ ላይ ሊወራበት አይገባም። ምክንያቱም ይሄ ልጅ በነፍሱ ተደራድሮ ያ ሁሉ ዛቻ ያ ሁሉ ሴፍ ሲወርድበት ቤተክርስቲያን እንኳን አይዞ ሳትለው ብቻውን ለቅድስት ቤተክርስቲያን ቆሞ አይዛብን እያሳመነ እያጠመቀ ያለ አንድ ኦርቶዶክስ ተዋህዶ ጀግና ልጅ ነው። ስለዚህ ይሄ ልጅ ልታበረታቱትና እውቅና ልትሰጡት እንጂ በዚህ ልክ እናንተ ስብዕና ሳይኖራችሁ ልክ ሳትሆኑ ሰው ልክ አይደለም ማለት ተገቢ አይደለም። ከዚህም በኋላም እንዲህ ብላችሁ የምታወሩ መምህራን ካላችሁ 1 2 3 4 ደጋግማችሁ ማሰብ አለባችሁ። እናንተ በሙስሊሙ ዘርፍ ምን ሰርታችኋል? ወንጌልን ሰብካችኋል? ፈርታችሁ እንዲያደርጉናል ብላችሁ አይደል ወይ ዝም ብላችሁ የተቀመጣችሁት? እና የልጅ ይህን ነገር ተጋፍጦ እንዲህ ብሎ ስላስተማረ ይሄ ነገር እውነት ይገባው ነበር ወይ የሚል ጥያቄ አንስታ
እየተመለከታችሁ ልክ እንዳልሆነ ራሳችሁን አሳምናችሁ ቢችሉ እሱ የሰራውን ስራ መስራት እሱን መደገፍ ነው ያለባችሁ። ስለዚህ ወንድማችን እፎይ ትክክለኛ ስራ እየሰራ ነው። እነሱ ያለ ማስረጃ ኢየሱስ ክርስቶስ ላይ አፋቸውን በዛ ልክ ሲከፍቱ ቪዲዮአቸውን አምጥቼ የማላሳየው የማይገባና ጸያፍ ስለሆነ ጌታችን እንደዛ ሲሰደብ እናንተ መልሳችሁ መስማት ስለሌለባችሁ እንጂ በምን መጠን ኢየሱስ ክርስቶስን እንደሚናገሩና እንደሚያዋርዱ እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ እነሱ ያለ ማስረጃ በዛ ልክ ሲያወሩ እሱ በቁርአናቸው በመረጃ በማስረጃ አምጥቶ አሳያቸው፣ አስተማራቸው። የራሳቸው ስሜት ሲገነፍልባቸው እሱንም ክርስቶስንም ተሳደቡ። ስለዚህ ይሄ ነገር ደግሞ የእነሱን የወረደ አስተሳሰብ እንጂ የእሱን ስህተት አያሳየም። በዚህ ልክ ተረድታችሁት እፎይን እንድትደግፉት ለማለት ነው ይህንን ቪዲዮ የሰራሁት። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች ለማዳረስ ሞክሩ። ዲንሲ ራይቶንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። ለኦርቶዶክሳዊ ህብረት አንድነታችን ስናወራ የሚከፋቸው ገዳዮቻችንና ግብረ አበሮቻቸው ናቸው። ይሄን ሰሞን ፌስቡክ ላይም ቴሌግራም ላይም እንዲሁም በቲክቶክ ስለ ህብረታችን ስለ አንድነታችን አንድንሁን፣ ቋንቋ አይከፋፍለን፣ የሚያተርፈን አንድነታችን ነው ስንል በጣም ሲንጫጩ እናያቸዋለን። ለምን እንደዚህ ገድለው ለመጨረስ በጣም ብዙ ለፍተዋል። በቋንቋ በዘር በፖለቲካ በጎጥ ለመከፋፈል። አሁን ግን ጥቂቶቻችን ነቃንባቸውና የተኙትን እያነቃንባቸው ነው። ደግሜ እላቸዋለሁ ኦርቶዶክሳውያን እኛ ምንድነው ሞታችን ሲያስማማን አንድ ስንሆን እንደ አንድ መናገር እንደ አንድ መስራት ስንጀምር ይፈሩናል። ለምን? መንፈስ ቅዱስ ነው የሚመራን። ስለዚህ ኦርቶዶክሳውያን አሁንም እላቸዋለሁ የሚያድነን የሚያተርፈን ኦርቶዶክሳዊ ህብረታችን ነው። ያንተ ዘር፣ ያንቺ ቋንቋ፣ ያንተ ብሔር ምግብ አይሆንም፣ መጠጥ አይሆንም፣ ከተሳለልህ ካራ አያድንህም።